Hey, dear viewers, how are you doing? Are you good? You're fine? When you communicate with somebody or when you do things, you may be confused. And how do you explain? How do you request to be clear that confusion? How do you come with understanding? ከሆነ ሰው ጋር እያወራችሁ ምናልባት confused ብትሆኑ ባይገባችሁ እንዴት ነው የምትሉት? confusionን እንዴት ማስወገድ ትችላላችሁ? ክሊር እንዲሆንላችሁ ስትፈልጉ በእንግሊዘኛ እንዴት ብላችሁ ተጠይቃላችሁ? ለምሳሌ አልገባኝም፣ አልተረዳሁም ምናምን እንላለን አይደለ? ይሄን ነገር በእንግሊዘኛ እንዴት መጠየቅ እንደምንችል ዛሬ አሳያችኋለሁ ማለት ነው። የተለያዩ ኤክስፕሬሽንስ አሉ። መርጣችሁ እናንተ የሚመቻችሁን ይቀልላችሁ ልትጠቀሙ ትችላላችሁ። ከዛ በፊት ግን ከትምህርቱ በፊት ላይክ፣ ሰብስክራይብ እንዲሁም ኮሜንት እንድታደርጉና የቻናላችን ቤተሰቦች እንድትሆኑ ከወዲሁ በትህትና እጠይቃችኋለሁ። እስከ መጨረሻው አብራችሁን ቆዩ። ቅዱስ ነኝ ከግሬስ እንግሊሽ። በጣም ጥሩ። When you communicate with somebody, you may be confused with the issue that you do not understand what they are saying. How do you request? How do you say? How do you ask them to be clear? I am puzzled. I am puzzled. እንቆቅልሽ ነው የሆነብኝ፣ አልገባኝም እያልን ነው። እንቆቅልሽ ነው የሆነብኝ። I am puzzled. እንቆቅልሽ ነው የሆነብኝ፣ አልገባኝም እያልን ነው። I am baffled. I am baffled. ምን ማለት ነው? I am baffled ስንል ምን ማለታችን ነው? ተምታቶብኛል፣ ግራ ተጋብቻለሁ። Literally ግራ ተጋብቻለሁ፣ ግራ ገብቶኛል ማለት ነው። I am baffled. I am unclear. I am unclear. ግልጽ አልሆነልኝም፣ ግልጽ አልሆነልኝም፣ አልገባኝም እያልን ነው። I am unclear. I'm unclear. ግልጽ አልሆነልኝም። I'm unclear. I don't get it. 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 I don't ትን እናጠፋለን። ያው ኮሚኒኬሽን ላይ ፈጠን አድርገን ስናገረው ቲን እናጠፋለን። ቲን እናጠፋለን። I don't ምንለው I don't ብለን ኤን ላይ እናቆማለን። get የሚለው ወደ ዲ ሳውንድ ይመጣል። ብዙ ጊዜ አሜሪካን ስፒች ከሆነ አሜሪካን ኤክስፕሬሽንስ ከሆኑ ወደ ዲ ይመጣል ቲ። So I don't get it. I don't get it. አልተረዳሁም፣ አላገኘሁትም። What you are saying is not clear. የምትለው ነገር የምትናገረው ነገር እየገባኝ አይደለም፣ ግልጽ አይደለም። I don't get it. This is confusing. This is confusing. ጂ አትነገርም። በስፒች ላይ ጂ ብዙ ጊዜ አትነገርም። አይኤንጂ ላይ ሆና ስትመጣ ወይም ኤንጂ ነገሮች ኤንጂ ለምሳሌ ሎንግ ሚለውን ሎንግ አይሉትም፣ ሎንግ ብለው ነው የሚተውት። ሶ ከኤን ጋር ተከታታይ በአይኤንጂም ሆነ በሌላ ከኤን ጋር ተከታታይ ሲመጡ ጂን ኦሚት እናደርጋለን፣ አትናገርም። I'm confusing ሳይሆን I'm confusing ብለን እንናገራለን ማለት ነው። ግልጽ አይደለም፣ ተምታቶብኛል፣ ግራ ተጋብቻለሁ ማለት ነው። I'm confusing. I am unsure. I am unsure ምን ማለት ነው? I am unsure ግልጽ አይደለሁም፣ አልተረዳሁትም፣ እርግጠኛ አይደለሁም ማለት ነው። እርግጠኛ አይደለሁም። I am unsure. I am uncertain. I am uncertain ማለት እችላለሁ። I am uncertain በአንሹር ቦታ ምን ልል እችላለሁ? I am uncertain ምን ማለት ነው? እርግጠኛ አይደለሁም፣ ጉዳዩ ስለመረዳቴ እርግጠኛ አይደለሁም። I am uncertain or I am unsure. I am a bit lost here. I am a bit lost here ምን ማለት ነው? I am a bit lost here እዚህ ጋር ግልጽ አልሆነልኝም። እዚህ ጋር የሆነች ፖይንት እንትን ብለን ምናልባት ኢንተራፕት ልናደርገው እንችላለን። እዚህ ላይ ግልጽ አልሆነም ብለን ኢንተራፕትም ልናደርግ እንችላለን። የሚናገሩትን ነገር ኢንተራፕት ልናደርግ እንችላለንና I am a bit lost here ምን ማለት ነው? እዚህ ጋር ትንሽዬ ያልገባኝ ነገር አለ። I am a bit lost here. I am a bit lost here ትንሽዬ ያልገባኝ ነገር አለ። These are very beautiful expressions that we have to understand, and as long as we write English language, as long as we speak English language, as long as we communicate with English language, we have to have these expressions and understand each other. Very indispensable for understanding, for clearing information what you are told. So these are very valuable. These are very indispensable. በጣም አስፈላጊ ነገሮች ናቸው። የገባን መስለን ዞር ብለን ብንሄድ መጨረሻ ላይ በስራችን እንያዛለን። መጨረሻ ላይ እንዴት እንደዚህ አልተደረገም እንደዚህ ያልኩ
ተብለን ልንጠየቅ እንችላለን። ሪስፖንሲቢሊቲን በደንብ መወጣት ከፈለግን እነኚህ ነገሮች በጣም አስፈላጊ ናቸው ማለት ነው። ሶ እነኚህ ነገሮች በደንብ መያዝ ያስፈልጋል። Are you confused? Are you yourself confused now? When you are confused, these are very important expressions you have to know. I mix it up. I mix it up. ምን ማለት ነው? I mix it up. ተቀላቅያለሁ ማለት ነው። ተቀላቅያለሁ፣ ተምታቶብኛል፣ ቅልቅል ብሎብኛል ማለት ነው። I mix it up ስንል ቅልቅል ብሎብኛል፣ እዛ ጋር ያልከው እዚህ ጋር ካልከው ጋራ አልተግባባንም፣ ተቀላቅሎብኛል፣ ክሊል አልሆነም፣ ግልጽ አልሆነም እያልኩኝ I mix it up. Very modern expression. Very modern expression. So I mix it up ማለት እንችላለን። እነኚህ ዲሬክት ግልጽ ያልሆነንን ነገር ለመጠየቅ ግልጽ ለማስደረግ የምንጠቀምባቸው ኤክስፕሬሽንስ ናቸው። ሞር ፕሮፌሽናል እናርገው እንዴ? ሞር ፕሮፌሽናል እናርገው? ሞር ፖላይት እናርገው? ኦኬ come on. Could you clarify that? Could you clarify that? በደንብ ልታብራራልኝ ትችላለህ? በደንብ ልታብራራልኝ ትችላለህ? Could you clarify that? በደንብ ልታብራራልኝ ትችላለህ ማለት ነው። Could you clarify that? I need more explanation. I need more explanation. የበለጠ ማብራሪያ ያስፈልገኛል። I need more explanation. So more ማብራሪያ ስንፈልግ ምን እንላለን? I need more explanation ማለት እንችላለን። Can you repeat that? እንደገና ትደግምልኝ፣ ያልከውን ነገር ትደግምልኝ። Can you repeat that? Can you say it again? እንደገና ትነግረኝ፣ እንደገና ትደግምልኝ። Can you repeat that? Can you say it again? Can you say it again? እንደገና ትደግምልኝ ማለት ነው። እነኚህ more polite, more professional ናቸው። come again ማለት እንችላለን። come again ምን ማለት ነው? come again እንደገና ና ማለት ነው አይደለም። እንደገና ንገረኝ what did you say እንደማለት ነው። come again እንደገና ትልልኝ ወይም እንደገና ትነግረኝ። come again በጣም modern expression ነች። modern expression ነች። ስለዚህ በዚህ መልኩ ሰዎች ጋር እያወራን፣ ሰዎች ጋር ዲስከስ እያደረግን፣ ሰዎች ጋር የተለያዩ ነገሮችን እየተወያየን ግልጽ ያልሆነልን ነገር ካለ በዚህ አግባብ ሰዎችን የበለጠ ግልጽ እንዲያደርጉልን፣ የበለጠ እንዲያብራሩልን የሚያስችሉ ኤክስፕሬሽንስ ናቸው። የእናንተ አድርጓቸው። ከግሬስ ጋር ስንሆን ግሬስ ሁሌም አዲስ ነገር፣ ማህበራዊ የሆኑ ቃላትን፣ ማህበራዊ የሆኑ ኤክስፕሬሽንስ ይዞላችሁ ሁሌም ይመጣል። ሶ ከግሬስ ጋር ወደፊት። ግሬስ the ladder of success.